አቤት አቤት ህዝቡን ዘረፉት በእሸቱ ስም እሸቱነን እያሉ 90 ሺህ ከፈላለ 70 ሺህ ከፈላለ ካናዳ ሄዳለሁ ብሎ እንግዲህ ስለ ውጭ ሀገር መሄድ እኔ በጣም ብዙ ጊዜ አውርቻለሁ። ያንን ኢንተርቪው ቆርጠው በጣም ብዙ አጭበርባሪዎች ቲክቶካቸው ላይ እየጫኑ ኮሜዲያን እሸቱ ውጭ ሀገር ወስዳለሁ ብሏል፣ በትንሽ ብር በቅናሽ ወስዳችኋል እያሉ ቆራርጠው ሲገጣጥሙት በትክክል እኔ እነሱ የሚፈልጉትን ያወራው ይመስላል። በጣም በርካቶችን እያታለሉ እየሸወዱ ገንዘብ እየበሉ እንደሆነ እየተነገረ ነው። ጉድ ነው የምናየው ዛሬ። ጤና ይስጥልን እንደምን አለ ወዳጅ? ሰላም ነው? ሰላም እንዴት ነህ? እግዚአብሔር የተመሰገነ ይሁን። ይሄ ትክክለኛው የኮሜዲያን እሸቱ ድምፅ ነው። ኦኬ። ካናዳ መሄድ ፈልገህ እንደነበረ ሰማው፣ እውነት ነው? ለምንድን ነው መሄድ የፈለግከው? አይቼ ለመምጣት ነው። ምንድን ነው የገጠመ? እስኪ ንገረን ከመጀመሪያ ጀምሮ። ቲክቶክ አድቨርታይዝ ተደረገ። እሺ። እዛ በቃ ካናዳ መሄድ ቀላል ነው ትላለህ አንተ። አዎ እንደዛ ነው። ክፍያው እንዴት ነው ይልሃል። እሺ 3500 ማክሲማም እስከ 4000 ነው። ትክክል። ፕሮሰስ ይሄን ነው የማስከፍለው አለ። እሺ ፕሮፋይል ቴሌግራም ብትገባ ለአንተ አቅፍ ነው ፕሮፋይሉ ያለው። በጣም የሚገርም ነው። እሺ ከዛ እኔ ደግሞ በቃ እሸቱ ካለበት እውነት ነው ብዬ ውስጥ ያሳመንኩት። እሺ ከዛ ለፕሮሰስ 5525 ክፈል አለኝ። እሺ ከፈልኩኝ። በምንድን ነው ያወቅከው አንተ? ስልክ ደወልክ? አዎ ስልክ አለ የተለጠፈው። በቃ አዎ በቃ ፕሮሰስ አለ፣ ትመዘገባለህ፣ ስልክን አድራሻ ትሰጣለህ። በቃ ከዛ ራሱ ይደውላል ማለት ነው። ዶክሜንት ላክ ይልሃል። እሺ ፓስፖርቴ ምናምን ላኩለት። እንዴ ቢሮአቸው በአካል አንተ አልሄድክም? እሸቱ የሚባል ልጅ ሲናገር እኔ አመንኩ ሁሉ ነገር። እሺ ከዛ ለኮቴ 30 ሺህ ክፈላለሁ። እቤትህ ሆነ ነው አሁን በስልክ ነው እንደዚህ የሚልክ? አዎ እሺ ከፈሉ። በሱ ንግድ ባንክ አካውንት ነው የምታስገባለት? አዎ ንግድ ባንክ እንትን አለ ልክልሃለሁ ሁሉ። ለኮቴ እኮ ሲከፈል ለኤምባሲው ነው የሚከፈለው፣ በኤምባሲ ባንክ አካውንት ነው። አንተ በግሉ ነው ያስከፈለ? አዎ እሺ ከዛ 90 ሺህ ደግሞ ማሳያ አለኝ። ምንድን ነው ማሳያ? በቃ ማለት ገንዘብ እንዳለ ለማሳየት 90 ሺህ ክፈልና እናሳያለን የሚመለስ ነው አለኝ። እሺ ከፈልኩ። 90 ሺህ ከፈልክ? አዎ ዝም ብለህ ለግለሰብ አካውንት ቢሮ ሳትሄድ በአካል ሳታገኘው? አዎ በቃ ለምን? በቃ እኔ አመንኩ ካልኩ በቃ መጀመሪያ። አይ ይሄ እምነት ነው ወይስ እንደው ሞኝነት እንበለው? አዎ እንጂ እምነት እንደዚህ ነው እንዴ? ሞኝነት ነው። እሺ ከዛ በኋላ ምን ይመጣል? በቃ ሁሉ ነገር እያለቀ ነው። ሁለት ሳምንት በኋላ ኦሪንቴሽን ይሰጣቸዋል። ለኢንሹራንስ ለምናምን 210 ሺህ ገቢ አድርጋለኝ። እሺ ኦኬ። አይ ካሁን በፊት እኔ ዝም ብዬ በእምነት ሳገባ ነበር። የሆነ ደረሰኝ አልሰጠኝም። ምንም ማስተማመኛ የለም። አንተም አላውቅም። ቢሮ ከፍዬ ትራንስፈር ሳደርግልህ ደረሰኝ ትሰጠኛለህ አልኩት። እሺ ነገር እዚህ ነው የመጣው። 90 ሺህ ደረሰኝ ብሎ ላከልኝ። እሺ 210 ደግሞ ገቢ ስታደርግ ደረሰኝ ይሰጣሉ አለኝ። እሺ አይ አሁን እኔ በአካል መጥቼ ነው ገቢ የማደርገው። ከዛ ውጭ ገቢ አላደርግም። 110 ሺህ ብዙ ነው። እሺ ገቢ አላደርግም። ከዛ አስገባ ብሎ ትናንትም ጨቀጨቀኝ፣ ዛሬም ስለተውኩት ገንዘቡ መልስልኝ አልኳቸው። መጨረሻው ማለት ነው። እሺ 20% ተቆርጦ ነው የሚመለስልህ አሉ። እሺ 20% ተቆርጦና ገቢ አድርጋ አልኳቸው። እሺ አይ መጀመሪያ ቅጣቱ አንተ ገቢ አድርግና 125 ሺህ ነው እንዳለ የምንመልስልህ። እሺ ኧረ እዛ ያላችሁ ቆረጡት። አንቆርጥም። እሺ መጀመሪያ 20% ገቢ አድርግ፣ ከዛ እኔ ደግሞ ወደ አካውንት ትራንስፈር አድርግልሃለሁ ብሎ ዘጋኝ። ያንተ ልጅ ካገኘኋት በኋላም ደውሎ ነበር ማለት ነው። ይገርማል በጣም። እሺ እሸቱ አካውንት ማለት ቴሌብር ልታስገባ ትችላለህ አለኝ። እሺ በእሸቱ ከሆነ አስገባለሁ አልኩት። እሺ ከዛ የእሸቱ ስልክ ብሎ ላከልኝ። የሚገርም ነው። እሺ የተላከልኝ ስልክ ሞኮክን አንተ አልሆነም። ከዛ ጳውሎስ አገኘሁት። የእሸቱ ስልክ ነው ወይ ብዬ የሆነ ስልክ ላኩለት ማለት ነው። እሱ ደግሞ በቃ እሸቱ ወደዚህ ነገር አይገባም፣ ስለዚህ እየተታለልኩ ነው፣ ምንም ነገር እንዳታደርግ አለን። በዚህ ላይ ነው ያለሁት። እሺ እንግዲህ እንዳትጭበረበሩ እናንተም እንዳትታለሉ፣ መጨረሻ ላይ ካናዳ መሄድ ከፈለጋችሁ በትክክል እንዴት መሄድ እንደሚቻል እናወራለን። ኮሜዲያን እሸቱ ነኝ ጌታዬ። ማን ልበል? ትክክለኛው እሸቱ
እኛ ደግሞ አንተም ብዙ ጊዜ ሴቱ አንተም ስለማያውቅ ማለት ነው ስለ አንተም አንዳንድ ነገሮችን ሁሉ ነገር ያንተን ቪዲዮ ስለሚከታተለው ልክ እንደዚህ ካናዳ እንደዚህ ምናምን በሚለውን ነገር ሁሉ ነገር ቀጥታ በቪዲዮ ላከልኝና እሺ እኔ ባይላ ስልክ ማለት ደውልልኝ እንደዚህ ምናምን ሲለኝ እሺ ብዬ በቃ ፓስፖርት ማተከሙ ነገር ባላበት ሁሉ ላይ መስራት ለምስሉ ማጠፍ ሰጥቶኝ ይሰጣል ምናምን አለና እናገረኝ እሺ ያው ቀጥታ ደግሞ ያንተ ነው ምን ልከን ስላየው ስለነበረ ቀጥታ ያን መጨረሻው በሱ የሚተነሳ ነው በአንተ ተፈናገርከው ነው ከዛ ክፍያ አስከፈለ እንዴ ያቀናዱት ምን አርጉት እያላተም ያው አመንኩትና ያንተንም ስልክ እሺቱ ስልክ ራሱ ማናገር ይችላልው ወይ ምናምን ቢም ስነግረው ያንተ ስልክ ነው ብሎ የሌላ ስልክ ተላከልኝ እሺ ቀጥታ ደግሞ እኔ ያንተን ኮሜዲያን ገብቼ እሺቱ ኮሜዲያን ቢሰርች አድርጌ ከውስጥ ሲያለ አሁን ደወልኩበት ስልክ አወጣና ደወልኩኝ እሺ ወይንም ትክክለኛ ቢሸኙን ወይንም ደግሞ ካልሆነ ብራችንም ተበልተን ያንተን ማንንም ደምለው እንዳትመለስ ያሉና ቪዛ ሰርቶም ደግሞ ላከልኝ ሁሉ ነገር ማለት ነው የሚገርም ነው ቪዛ ሰርቶ እስከ መላክ ያው ሁሉ ነገር እስከ ሊክላለው ከፈለከ ማለት ነው እሺ እኔ ቀጥታ ሳር ቤት ኤምባሲ ያለን እንደዚህ ካናዳ ኤምባሲ ከፈለከ ደግሞ እና ምናምን ሁሉ ነገር አለ ቀጥታ ቢሮ ልንታወሽ ያ ከፈለና አለ እኔ ደግሞ እንደዚህ ናሲልን ደግሞ አሞንኩት ብር ግን ከፍለሃል 70 ሺህ ብር ከፍያለሁ 70 ሺህ ብር እጅግ በጣም የሚደንቅ ነው ቢሮአቸው አልሄድክም አንተ በአካል ደግሞ እኔ ሙሉ 100% እኔ እሱ ባናገረኝ ሳይሆን እኔ ያመንኩት ማለት ነው እሺ ያንተን ቪዲዮ ስለሰማሁትና ያንተን ማስታወቂያ ስላየሁ ብቻ ነው የኔን ቪዲዮ የትኛውን ነው እስቲ ላከልክ አለ ከፈለከ እንትን ነው እሱንም እንትን ይልልሃለሁ ሰውዬው ራሱን ሌላ ይሁን እኔ እንጂ አሁን ቪዲዮ ላይ የሚያወራውን አንተን ቀርቦ ሲያዋራ ግን ብር ምንም የሚከፍሉት እንደዞን ብቻ 2500 3000 ብር ብቻ ነው ታዲያ 3000 ብር ነው የሚከፍሉት እያለ አንተ 70 ብር ለምን ከፈልክ በቃ እኔ ደግሞ እንደዚህ ነው ያለ ማስታወቂያ ብለን ተሰራ ነው ምናምን አለኛ እኔ ደግሞ መሄድ ስለምፈልግ አሁንም ቢሆን ቪዲዮ አንተ ትክክለኛ እንትን የምትለው ካለ እኔ መሄድ ስለምፈልግ ብቻ ነው በጣም የሚገርም ነው ተመልካቾቻችን ቪዛ ብለው የላኩለት ለወንድማችን ማለት ነው ተራ ደብዳቤ ነው የሚገርማችሁ ነገር ሌላው እነዚህ ሰዎች በጣም በህግ የሚያስጠይቃቸው ምንድነው የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ መንግስት የውጭ ጉዳይ ሚኒስቴር ፎርጅድ ማህተም አስቀርጸው ሎጎውን ተጠቅመው ደብዳቤ እየጻፉ ነው ይሄ እንግዲህ የውጭ ጉዳይ ሚኒስቴር በእጅጉ ትኩረት ሰጥቶ ሊሰራው የሚገባ ነው እጅግ በጣም ያሳዝናል በእውነት እኔን አምናችሁ የዶንኪ ቲዩብን መልካም ስም አስባችሁ ለከፈላችሁ ሰዎች በእውነት በጣም አዝናለሁ በእግዚአብሔር ስምም ይቅርታ ጠይቃችኋለሁ ንጹህ ገንዘባችሁን ስለተበላችሁ በዚህ ጉዳይ ዙሪያ ደውላችሁ እኛም ማግኘት ከፈለጋችሁ በ0913600673 እየደውላችሁ ጥቆማ ስጡኝ እዚህ ጋር ሁለት ነገሮችን ላስቀምጥ አንደኛ አሁን ዘመኑ በአርቲፊሻል ኢንተለጀንስ በጣም እየረቀቀ ነው ዛሬ በኋላ ላይ ስለ አስደናቂዎቹ የቤት ሰራተኛ ሮቦቶች የምነግራችሁ ነገር ይኖራል ስለዚህ ምናልባት ዩቲዩብ ላይ በእኔ አንደበት ራሱ ማስታወቂያ ብታዩና ብትጠራጠሩ አንደኛ ያንን ነገር የሰማችሁት በትክክለኛው የኔ ፔጅ ዶንኪ ቲዩብ 3 ሚሊዮን በላይ ተከታይ ያለው ፔጅ ላይ ከሆነ በፌስቡክ ከ1.5 ሚሊዮን ተከታይ በላይ ያለው ፌስቡክ ገጽ አለን እሱን ፎሎ ብታደርጉት ካሁኑ ይጠቅማችኋል ቲክቶክ ላይ 2.5 ሚሊዮን ፎሎወር አለን እሱንም ፎሎ ብታደርጉት ፌኩንና እውነተኛውን ለመለየት ይጠቅማችኋልና ሊንክ ከስር አስቀምጬላችኋለሁ ከዚህ ቪዲዮ በታች ሁለተኛው ደግሞ ከመክፈላችሁ በፊት በአካል ቢሮአችን ድረስ መጣችሁ አረጋግጣችሁ ነው እንጂ መክፈል ያለባችሁ በተለይ ትልቅ ገንዘብ እንደዚህ 90 ሺህ ብር 100 ሺህ ብር 20 30 ሺህ ብር ሲሆን ኦንላይን ብቻ በምታዩት ነገር ለመክፈል በጣም ከባድ ነው በእርግጠኛ በራሳችን ሚዲያ ባስተዋወቅነው ስልክ ቁጥር ብዙ ሰዎች ከፍለው ትምህርት ይማራሉ እኛ ቢሮአችን መተው የሚከፍሉ ሰዎች አሉ እርግጠኛ ለመሆን ማለት ነው ስለዚህ እንደው በኮሜዲያን እሸቱ ስም ውጭ ሀገር እንልካለን እየተባለ የሚናፈሰው ነገር ፈጽሞ ሐሰት ነው ግን ካናዳ መሄድ ብትፈልጉ አሜሪካ መሄድ ብትፈልጉ ትክክለኛው ነገር እንዴት ነው የሚለውን ማውቃትን ነገር ባካፍላችሁ ደስ ይለኛል የመጀመሪያው ነገር የጉዞ ሂስትሪ ይባላል እኔ እንግዲህ አሜሪካ ኤምባሲ 2 ጊዜ ገብቼ አመዴን ቡን አድርገው ቪዛ ክልክለው ነው ወደ ቤት የመለሱኝ ለምንድነው የጉዞ ሂስትሪ አልነበረኝም የትም ሀገር አልሄድኩም የትም ሀገር ላልሄደ ሰው ደግሞ የፈለገ ኤምባሲው ለምን የዲፕሎማት ልጅ አይሆንም አሜሪካ ኤምባሲ ወይም ካናዳ ኤምባሲ ሰው አውቃለሁ ጉቦ ሰጣለሁ እንዲያስጨርሳሉ የሚባል ነገር ፈጽሞ የለም በቃ አሜሪካም ይሁን ካናዳ አንድ ሰው ሊሄድ ሲል ለጉዞ ብቁ ነው ወይ ይላል አሁን እነዚህ ስካመሮቹ ወይም ሌቦቹ የሚያመጡት ፌክ እንትን ምንድነው ካናዳ የሰው ኃይል እጥረት ስላለ 500,000 ሰው የሥራ ዕድል ትፈልጋለች ሰራተኛ ይሉሻል ወይ ደግሞ ትምህርት ይላሉ ግን እስቲ አስቡት ካናዳ የሄዱ ኢትዮጵያውያን እንኳን ስራ አጥተው እኮ ቪዲዮ እየሰሩ ነው ዩቲዩብ ላይ
አሜሪካን ሀገር በኤአይ መምጣት ምክንያት 70,000 ሰው ከስራ ተቀንሷል። ሰው ከስራ እየተቀነሰ ከስራ እየተባረረ ስራ አጣው እያለ እንዴት አድርጋ ነው ካናዳ ዝም ብሎ የሆነ ወጣትን የምትወስደው? እዛ እኮ የኖረ እኮ አለ፣ ሲስተሙን የሚያውቅ የመኖሪያ ፈቃድ ያለው ካናዳ ውስጥ የተማረ ሰው የስራ አጥቶ ቁጭ ብሏል። ከተበላውም ልበላ ብለን ከሆነ ያስኬዳል። ግን አይ እኔ ለፍቼ ያገኘሁትን ገንዘብ የቤተሰቤን ጥሪት አልበላም ካልን አንድ የምነግራችሁ ነገር ምንድነው? በትክክል አንድ ሰው መጓዝ ከፈለገ ለጉዞ አዘጋጅነን ለሚሉ ሰዎች ገንዘቡን ከሚገፈግፍ ምንድነው ማድረግ ያለበት? የጉዞ ታሪክ መገንባት አለበት። የጉዞ ታሪክ የሚገነባው እንዴት ነው? ቅርብ ከሆነ ሀገር ነው ጉዞ የሚጀምረው። ለምሳሌ ከሲሸልስ ይጀምራል። እዚሁ የአፍሪካ ጫፍ ያለች ደሴት ነች። ከዛ ሁለተኛ ደግሞ ዱባይ፣ እንደዚሁ ብር ሲያገኝ ከሆነ ወር በኋላ ታይላንድ ነገር ሊሄድ ይችላል። ከዛ በኋላ ዩሮፕ ኤምባሲ ገብቶ ቪዛ ይጠይቅ። ስለዚህ እንዳታዝኑብኝ፣ የቲክቶክ ቪዲዮ ሰርቻለሁ፣ ፌስቡክ ላይ ፖስት አድርገናል፣ ዩቲዩብ ላይ ተናግሬያለሁ። በተለያየ ባገኘሁት አጋጣሚ ነው እያሳወቅኩ ነው። አንደኛ የቴሌግራም ግሩፕ ከፍተው እንሸልማቸዋለን ፎሎ አድርጉ እያሉ አካውንት ላኩ እያሉ የሚያጭበረብሩ አሉ። እኔ ኮሜዲያን እሸቱ ምንም አይነት የቴሌግራም ግሩፕ የለኝም። የሰጧችሁ መረጃ ለሌሎች ሰዎች በጣም ሼር አድርጉ። በጣም ብዙ ሰው እየተበላ ነው። ይህን ቪዲዮ አደራችሁ ለ5 ለ6 ሰው ላኩልኝ። ውጭ ሀገር መሄድ የሚያስብም የማያስብም ቢሆን ላኩለት ፕሊስ። ይሄ ገንዘብን እንዳይበሉ የማዳን ጥሪ ነው። ግን መጪው ዘመን ደግሞ ያስፈራል። አሁን የሆነ ቪዲዮ ቆርጠው ምናምን ነው። ወደፊት ግን በእኔ ድምፅ በስልክ ሊያዋርዷችሁ ይችላሉ። በነገራችን ላይ እንግዲህ ኤጂአይ የሚባል ነገር እየመጣ ነው አለማችን ላይ። ኤጂአይ ማለት እንደ ሰው የሚያስብ ማሽን ማለት ነው። አሁን ኤአይ የሚባል አለ። ጽሁፍ ጻፍ ስንለው ይጽፋል፣ ደብዳቤ ጻፍ ስንለው ይጽፋል፣ ፕሮፖዛል ጻፍ ስንለው ይጽፋል፣ ምስል ስራልን ስንለው ይሰራል፣ ቪዲዮ ስራ ስንለው ይሰራል፣ ድምፅ አቀናብር ስንለው ያቀናብራል። እኛ ስናዘው የሚሰራው ኤአይ ነው። ኤጂአይ ማለት ግን እንደ ማሽን ወይም ልክ እንደ ሰው አይምሮ ማንኛውም አይነት እውቀትን የመማር የመረዳትና ችግሮችን የመፍታት ብቃት ያለው አርቲፊሻል ኢንተለጀንስ ማለት ነው። ስልካችን ላይ የምናወራው ስልክ የምናወራበት አፕሊኬሽን ፕሮግራም ስለተደረገ ነው። ቴሌግራም እኛ ካልጫንን አይሰራም። ቴሌግራም የሚባለውን አፕሊኬሽን ከጫንን ግን ቴሌግራም ይሰራል አይደለ? አሁን ያለው ቴክኖሎጂ እሱ ነው። ኤጂአይ ወይም አርቲፊሻል ጀነራል ኢንተለጀንስ የሚባለው ቴክኖሎጂ ግን ራሱ ተምሮ ራሱ ተላምዶ የሚሰራ ማለት ነው። ለምሳሌ አሁን በአርቲፊሻል ኢንተለጀንስ የሚገርማችሁ ነገር ዓለማችን ላይ ያለውን የመጨረሻውን ጎበዙን የቼዝ ተጫዋች ኮምፒውተር አሸንፎታል። ግን ይሄንን የቼዝ ተጫዋቹን ያሸነፈውን ኮምፒውተር ግጥም ጻፍ ብንለው መጻፍ አይችልም። ለምን? ፕሮግራም የተደረገው ምን እንዲያደርግ ነው? ቼዝ ተጫውቶ እንዲያሸንፍ ነው። ጉግል ትራንስሌተር የሚባል አለ። ለምሳሌ ቋንቋ የሚተረጉም ይሄ ጉግል ትራንስሌተር ቋንቋ ተርጉም ብንለው ይተረጉማል። ስዕል ሳል ብንለው ግን አይችልም። ለምን? ፕሮግራም የተደረገው ቋንቋ እንዲተረጉም ነው። ኤጂአይ ወይም አርቲፊሻል ጀነራል ኢንተለጀንስ ይሄ አሁን እየመጣ ያለው አዲሱ ቴክኖሎጂ ግን የሁለገብ ብቃት ባለቤት ነው። አንዴ ማሽኑ እጃችን ከገባ በኋላ ኮምፒውተር ሊሆን ይችላል፣ በሮቦት መልክ ሊሆን ይችላል። ቤት ውስጥ ኦሮምኛ ስናወራ ቢሰማ ወዲያ ኦሮምኛ ይለምዳል። ሽሮ ወጥ ስንሰራ ሲያየን ሽሮ ወጥ መስራት ይለምዳል። አልጋ ስናነጥፍ ካየን አልጋ ማንጠፍ ይጀምራል። እንደ ሰው ተለዋዋጭ ነው። እንደገና ጠዋት ቤት ያጸዳው ከሰዓት ልጆቻችንን ሂሳብ ያስጠናል። ማታ ላይ ደግሞ ደብሮን ከፍቶን ከመጣ ቁጭ ብሎ እንደ ሳይኮሎጂስት ሊያማክረን ይችላል ማለት ነው። ራሱ ይማራል። በቃ እኛ ፕሮግራም ማድረግ አይጠበቅብንም። በአርቲፊሻል ጀነራል ኢንተለጀንስ ነገ የሚመጣው ሮቦት ዶሮ ወጥ ስራ ስንለው ዶሮ ወጥ አያውቅም አይደል? አንዴ ብቻ ልይ ይላል። ወይም ደግሞ ሶፍትዌር ውስጥ ይገባና ከዩቲዩብ ላይ ዶሮ ወጥ እንዴት እንደሚሰራ ያይና ዶሮ ወጥ ይሰራል ማለት ነው። አሁን ያለው ኤአይ አዲስ ነገር ፈጥሮ ማምጣት ላይ በጣም ውሱንነት አለበት። አርቲፊሻል ጀነራል ኢንተለጀንስ የሚባለው አሁን እየመጣ ያለው ኤአይ ግን እንደ ዶክተር ያክማል፣ እንደ ሰዓሊ ይስላል፣ እንደ ገጣሚ ግጥም ይጽፋል፣ እንደ ቤት ሰራተኛ ወጥ ይሰራል። ቅኔ ተቀኝ ብንለው ቅኔ ይቀኛል። የሆነ ዜማ በድጓ በል ቢባል ይላል። የሚገርማችሁ ነገር እኛ በተለይ ኤአይውን ራሱ አሁን ቼክ እያደረግነው ነው። ለምሳሌ ጀሚና የሚባለው ኤአይ አሁን ላይ ቅኔ ይተረጉማል፣ ዜማ ይተረጉማል፣ ድጓውን፣ አንድምታውን ሁሉንም ይተረጉማል። ትርጉማቸውን ያመጣል። ስትጠይቁት ግዕዝ ስትጠይቁት አማርኛ ይተረጉማል። ቪዲዮ ኤዲተር መሆን ፈልጋችሁ ዛሬ ነገ እያላችሁ ካመነታችሁ እነሆ የመጨረሻው ቀን ደረሰ። ታህሳስ 20 የምዝገባው የመጨረሻ ቀን ነው። በአካል እኛ ጋር መታችሁ ኤዲቲንግ ለመማርና ምርጥ ቪዲዮ ለማምረት ከፈለጋችሁ የመጨረሻው እድል በሩ ሊዘጋ ነው። ታህሳስ 20 ድረስ ካልተመዘገባችሁ ከዚህ በኋላ መሰረታዊ የቪዲዮ ኤዲቲንግ ኮርስ ከዶንኪቲዩብ አይገኝም ማለት ነው። ለመደወል በ0975 516360 አሁኑኑ ደውሉ፣ ተመዝገቡ። ለማንኛውም መርጦ የሚያለብስ አንድ ተቋም ተፈጥሯል። ከኤድና ሞል ወረድ ስትሉ ወደ ፍሬንድሺፕ ወይም ወደ አርመኒ ሆቴል በሚወስደው መንገድ ማለት ነው። የገሚያ ህንፃ ላይ አንደኛ ፎቅ 104 ቁጥር ላይ ሴቶች ለሴቶች አይደለም ለወንዶች ሶሊ ሜንስ የሚባል ቤት ተከፍቷል። በጣም ፓሽን ያላቸው በእጅ የተመረጡ አልባሳትን ነው የምታገኙት። ሄዳችሁ መሸመት ለማትችሉ ቪአይፒዎች ቤታችሁ ሆናችሁ መርጣችሁ ቤታችሁ ድረስ ልብሱን ዲሊቨር ያደርጋሉ። ቼክ አድርጓቸው። ኤጂአይ ማለት አይምሮ ነው፣ ሶፍትዌሩ ነው።
ይሄ የምታዩት ስልክ ቀፎ ነው አይደለ? ቴሌግራም ግን ሶፍትዌር ነው። ቴሌግራም የሚባለው ነገር ከስልክ ውስጥ ወጥቶ ቆሞ አናየውም አይደል? ስለዚህ አርቲፊሻል ጀነራል ኢንተለጀንስም እንደዛ ሶፍትዌር ይሆንና ስልክ ውስጥ ሆኖ ይመጣል፣ ኮምፒውተር ውስጥ ሆኖ ይመጣል። ይሄ ሮቦት የኃይል ምንጩ ምንድነው ሲባል ኦፍኮርስ በኤሌክትሪክ ነው የሚሰራው። ግን እናንተ ቻርጅ አትሰኩትም። ቻርጁ ሲያልቅ ራሱ ሄዶ ሮቦቱ ራሱን ነው የሚሰካው ማለት ነው። ያስባላ በዳታ ሴንተር ውስጥ ኤጂአይን የሚያንቀሳቅሱ በጣም ግዙፍ ዳታ ሴንተሮች አሉ። አሁን ላይ እነ ሳም አልትማን ስታርጌት የሚባል በጣም ትልቅ ኤጂአይ የሚያንቀሳቅስ ዳታ ሴንተር እየተገነባ ነው። አደጋው ምን ነው ሲባል እንግዲህ ኤጂአይ ከኢንተርኔት ላይ ነው እውቀት የሚወስደው። ዶሮ አሰራርን ከኢንተርኔት ላይ ይወስዳል፣ ግጥም አጻጻፍን፣ ስዕል አስላል። በዛው ልክ መጥፎ ነገርም ሊማር ይችላል የሚል ስጋት አለ። የሰው ልጆችን ክፋት ከተረዳ፣ ለምሳሌ በተሳሳተ መንገድ ከተረዳው ካንሰር ህመምን ከምድር ላይ አጥፋ ብሎ አንድ ሰው ሲያዘው እሱ በቃ ካንሰርን ለማጥፋት ካንሰር ህመም ያለባቸውን ሰዎች ባጠፋቸው ከምድር ላይ ይጠፋል ብሎ በተሳሳተ መንገድ ሊረዳው ይችላል። ስለዚህ አንዳንዴ ይሄ ነገር ለዓለማችን ትልቅ ስጋት ሆኖ እየተጠቀሰ ነው። ይህ እንዳይሆን ታዲያ ሳይንቲስቶች አሁን ላይ አላይመንት የሚባል ስራ እየሰራን ነው ብለዋል። ሰዎች መጥፎ ትእዛዝ ሲያዙት እንዳይቀበል የሚያደርግ የአላይመንት ስራ እየሰራን ነው ብለዋል። በግብርናው ኤጂአይ እንዴት ሊያገለግል ይችላል ካላችሁ፣ አንድ ገበሬ ወደፊት አንድ የኤጂአይ ትራክተር ከገዛ ትራክተሩ ምን ያደርጋል? ራሱ ያርሳል። ገበሬው እንቅልፉ እንደተኛ ጠዋት ገበሬውን አይቀሰቅሰውም። ራሱ ሞተር አስነስቶ ትራክተሩ ሄዶ መታረስ ያለበትን ያርሳል፣ መደገም ያለበትን ይደግማል። ሰብሉ ከበቀለ በኋላ አረም ያርማል። አረም ሲያርም ለምሳሌ በሁለት አይነት መልኩ ነው። አንደኛ ድሮኖች ይኖራሉ፣ የኤጂአይ ድሮኖች። ድሮኖቹ እየበረሩ ማሳውን ያዩና ሰብሉን ለይተው አረሙን ብቻ በሌዘር ወይም በጨረር ያመክኑት ይችላሉ ማለት ነው። ገበሬው ነገ ጠዋት ኤጂአይ በሞባይል እጁ ላይ ይኖራል። እንደዚህ በስልኩ ካሜራ ቅጠሉን አይቶ ከታመመ ያ ቅጠል ለዛ ቅጠል በትክክል የሚሆነው መድኃኒት ይነግረዋል። መድኃኒቱን ይረጫል። ገበሬው እንደተኛ ራሱ አጭዶ ወቅቶ ጎተራ ከቶ ገበያ ፈልጎ ሸጦለት እህሉን ባንክ ብሩን አስገብቶ ጠዋት ከእንቅልፉ ገበሬው ሲነሳ ያው እህሉን ሸጨዋለሁ የሚል ሮቦት ትራክተር ይመጣል ነው እያሉ ያሉት። ሕክምናው ዘርፍ ደግሞ በእጃችን ልክ እንደዚህ ሰዓት አድርገን የልብ ምታችንን፣ የደም ዝውውራችንን፣ ሌላውንም ግፊታችንን እየተከታተለ ለምሳሌ አንዳንድ ሰዎች የልብ ድካም ያጋጥማቸዋል አይደለ? ግን ያ የልብ ድካም ከማጋጠሙ በፊት ከወር በፊት ከ15 ቀን በፊት ሰውነታቸው ምልክት ያሳያል። ልብ ስለማይሉት አያውቁትም፣ ሲወድቁ ነው የሚያውቁት። ወደፊት ኤጂአይ በሕክምናው ቀድሞ ይተነበያል ማለት ነው። ወይም ሀርት አታክ ሊያጋጥም ስለሆነ ቀድመ ሄደ ተመርመር፣ ስኳር ሊይዝ ነው፣ ግፊት ሊይዝ ነው እያለ ቅድመ መከላከል ላይ ያግዛል። ሁለተኛ ደግሞ መድኃኒት ምርምር ውስጥ ለአንድ የልብ የሳምባ መድኃኒት ለማግኘት 20 ዓመት የሚፈጀውን በቀናት በ5 ቀን በ6 ቀን ዶክተሮች መድኃኒት እንዲያገኙ ያደርጋል። እንደገና ሮቦት ሐኪሞችም ይመጣሉ ቀዶ ጥገና ሲያደርጉ በጣም ውስጥ መቀስ ረሳን ወይም የተሳሳተ ቆዳ ቀደድን የሚል ነገር አይኖርም ነው እያሉ ያሉት ሳይንቲስቶቹ። በጣም ሶፊስቲኬትድ የሆነ ውስብስብ የሆነ ቀዶ ጥገናን በቀላሉ ሰርተው የሰውን ልጅ ማዳን፣ የካንሰር መድኃኒት ማግኘት፣ በሽታን ከምድረገጽ ማጥፋት፣ ምግብን በእጅጉ አምርተን ረሃብን እስከ ማጥፋት ድረስ እንሄዳለን ይላሉ። ነገር ግን ኤአይ ታዲያ የሚያመጣው የሚፈራው ትልቁ ጉዳት ምንድን ነው ከተባለ አንዱ በጦርነት ዘርፍ ነው። ሀገር እንግዲህ ዜጎቿን ሰውታ ዜጎቿን ገብራ ነው ጦርነት የምትዋጋ። ወደፊት ግን የሰው ልጅ አይዘምትም ነው የሚሉት። የሰው ልጅ ጦርነት መሳሪያ ተሸክሞ አይሄድም። ሮቦት ወታደሮች ይመጣሉ። 1000-2000 ድሮኖች አንድ ላይ ተናበው ጠላትን ከወገን ለይተው አጥቅተው ይመለሳሉ። ስለዚህ የጦርነት ስትራቴጂዎች ለምሳሌ የአንድን መልክዓ ምድር በሳተላይት ስካን ያደርጉትና 100፣ 200፣ 1 ሚሊዮን ጊዜ ጦርነቱን በተለያየ አንግል እየተዋጋ ይሞክረዋል። ኮምፒውተር ላይ ይሞክረውና በዚህ ቢመጡብኝ በዚህ ቢመጡብኝ በዚህ ብሎ ከሞከረው በኋላ ትክክለኛውን አልጎሪዝም ይዞ ሄዶ ነው የሚዋጋው። ስለዚህ በቀላሉ ጦርነት ያሸንፋል ተብሎ ይታሰባል። ታዲያ ይሄ ሲሆን አስቡት እንግዲህ ትልቁ ስጋት እነ አሜሪካ እነ ቻይና ብዙ ሮቦት ወታደር ብዙ ድሮን ካመረቱ በኋላ ኢትዮጵያ መጥተው አፍሪካ መጥተው ነዳጁን፣ ወርቁን፣ ሀብቱን ለማውጣት ከፈለጉ ማን ይከለክላቸዋል? ቴክኖ ኮሎኒያሊዝም የሚባል በቴክኖሎጂ የታገዘ ቅኝ ግዛት ሁሉ ወደፊት ሊመጣ ነው ማለት ነው። ለምን እኛ አቅም ከሌለን አንድ ድሮን ልከው ወታደር ሳይልኩ አንድ ሰው ሳይሞትባቸው ያለውን ሕዝብ አስፈራርተው አግተው ንብረታችንን ሪሶርሳችንን እስከ መውሰድ እንደገና ደግሞ እዛ ቁጭ ብለው የኢትዮጵያን ሙሉ መብራት እናጠፈዋለን ማለት ይችላሉ። ውሃውን እንዘገዋለን፣ ኔትወርኩን እንቆራርጠዋለን፣ በቃ እናጠፈዋለን። አንድ ክሊክ አድርገን በኤአይ ሀክ እናደርገዋለን ሲስተማችሁን። ስለዚህ ምንድነው ወርቃችሁን በነፃ ስጡን፣ ነዳጃችሁን ስጡን፣ እንደፈለጉ በቃ ያዙ ይችላሉ የሚል ትንበያ አለ። ይሄ በጣም ያስፈራል። በተለይ ቅኝ ግዛቱ በጣም አስደንጋጭ ነው። ነገር ግን ምን እየተባለ ነው? ይሄንን ታዲያ እንዴት ነው ደሃ ሀገራት መከላከል የሚችሉ ሲባል ካሁኑ ኤአይ እና ሮቦቲክስ ላይ የሰለጠነ ትውልድ ካፈሩ ወጣቶቻቸው በሮቦቲክስ በኤአይ የተራቀቁ ከሆኑ የአሜሪካን 1000 ድሮን አንድ የ16 ዓመት ልጅ ቁጭ ብሎ ሀክ ሊያደርገው ይችላል በኤአይ።
በኤአይ የመጣውን ጥቃት በኤአይ መመለስ ይቻላል። ስለዚህ አንደኛው ልጆቻችንን በቴክኖሎጂና በሮቦት እንዲራቀቁ ብቻ ሳይሆን በመንፈሳዊ ህይወትም እንዲመጥቁ ቅዱስ እንዲሆኑ አድርገን ማሳደግ ይኖርብናል። ሁለተኛ ልጆቻችን የሳይንስና የኤአይ እውቀት ላይ መመራመር አለብን። ምክንያቱም እሳት እንደያዡ ነው። እሳት አንድ ሰው ምግብ አብስሎ የተራበ ያበላበታል፣ አንድ ሰው ደግሞ ቤት ለኩሶ ያነድበታል፣ ያቃጥልበታል፣ የሰው ቤት ያቃጥልበታል። ልክ ዩቲዩብ አሁን ለምሳሌ እንደምታውቁት ብዙ መጥፎ ቪዲዮ እንደሚለቀቅበት ብዙ የቤተክርስቲያን መንፈሳዊ ቪዲዮዎችም ተለቀውበት ብዙ ተምረንበታል አይደለ? ስለዚህ ቴክኖሎጂውን እኛ በበጎም መጠቀም አለብን፣ ልንጠቀምበት ይገባል ብዬ አምናለሁ። እኛ እንደ ዶንኪቲዩብ ኃላፊነታችንን ለመወጣት አሁን ላይ ያለውን በጣም አስገራሚ ኤአይ በተለይ እነ ጄሚናይ እነ ቻትጂፒቲ ስፔሻሊ ደግሞ ጄሚናይ አሁን ላይ ለኮንተንት ክሪኤተሮች ለቲክቶክ እና ለዩቲዩበሮች የቪዲዮ ሀሳብ ከማመንጨት ጀምሮ ስክሪፕት በመጻፍ ቪዲዮ እንዴት መቅረጽ እንዳለባቸው በመምራት ከለቀቁትም በኋላ ቪዲዮቸውን ከኮመንት ተነስተው አናላይሲስ ሰርተው ለቀጣይ ምን ማሻሻል እንዳለባቸው እነሱ ምንም የተጋነነ እውቀት ባይኖራቸውም ኤአዩ ግን እጅግ በአስደናቂ ሁኔታ ለቲክቶከሮች ለዩቲዩበሮች እንዴት ቪዲዮ ለማምረት እንደሚያግዝ ለኢንጂነሮች እንዴት አድርገው ዲዛይን መተንተን እንደሚችሉ ጥናቶቻቸውን እዛ ላይ ከተው በሰከንዶች ውስጥ ከአንድ የተሰራ ትልቅ ጥናት ላይ በሰከንዶች ውስጥ ምን ችግር እንዳለበት ምን ጥሩ ጎን እንዳለው ለይተው ማወቅ እንደሚችሉ አማካሪ ሆኗቸው በኮንስትራክሽን በሕክምናው ዘርፍ በእያንዳንዱ ሙያ አሁን ላይ ኤአይ በአማርኛ ቋንቋ ጥርት ባለ የሀገራችን ቋንቋ በኦሮምኛ ቋንቋ በትግርኛ ቋንቋ በሌሎችም ቋንቋዎች እንዴት አድርጎ ጥርት ያለ ድጋፍና እገዛ እየሰጠ እንደሆነ ብዙ ሰዎች ገና አልሰሙ። ግን የሚገርማችሁ በኤአይ በጣም ብዙ ስራ እየተሰራ ነው። ኤአይን ተጠቅሞ እንዴት ተአምር መስራት እንደሚቻል እንዴት ህይወትን ማቅለል እንደሚቻል አዲስ ስልጠና ልንጀምር ነው። ዋጋው ፍጹም ነፃ ለማለት የሚያስደፍር ተመጣጣኝ ነው። እስካሁን እኛ ስልጠናዎች ስንሰጥ የጠቀስናቸው ዋጋዎች ይታወቃሉ። ይሄ ግን ለብዙዎች መዳረስ ስላለበት ኦልሞስት ፍጹም በማትገምቱት እጅግ በጣም ቅናሽ በሆነ ዋጋ የ2 ቀን ኮርስ ወይም የ1 ቀን ኮርስ እያዘጋጀን ሰዎችን ወደ ቴክኖሎጂ ለማምጣት ዘመኑን የዋጁ ሰዎች እንዲሆኑ በስልካቸው በአርቲፊሻል ኢንቴሊጀንስ ነገን የሚሻገሩ ሰዎች እንዲሆኑ ስልጠና ልንጀምር ነው። ስለዚህ ቀድማችሁ ቦታ ለመያዝና ለመመዝገብ በ0973357777 መደወል አትርሱ። ተመልካቾቻችን እንግዲህ ከኤአይ ጋር በተገናኙ አዳዲስ ለውጦች ሲኖሩ እየመጣው እንደዚህ አስረዳችኋለሁ። የተበላችሁ ሰዎች በሙሉ ገንዘብ ክፈሉ የተባላችሁ ሰዎች በሙሉ በዚህ ጉዳይ ዙሪያ ደውላችሁ እኛም ማግኘት ከፈለጋችሁ በ0913610673 እየደውላችሁ ጥቆማ ስጡኝ። ለህዝብ የማብራሪያ ቪዲዮ ሰራለሁ። ሳምንት እስከምንገናኝ ቻው።